ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ተጠፋፋን፣ ሰሞኑን ቪዲዮ ሰርች አላቅም ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ዛሬ አዲስ ቪዲዮ ይዤላችሁ የመጣው ሳውዲ አረቢያ ለምትገኙ ጅዳ፣ ሪያድ፣ መካ እንዲሁም በሁሉም ቦታ ለምትገኙ ሳውዲ አረቢያ ለምትኖሩ ውድ እህቶቼ ነው ዛሬ መልእክት ይዤ የመጣሁት። ያ ማለት ምንድነው? እንግዲህ እንደምታውቁት ጅዳ ላይ ወይም ደግሞ ሳውዲ አረቢያ ላይ ስራ የለም፣ ስራ ጠፍቷል። እና ስራ በጠፋ ሰዓት ማለት ነው ጃዛ ቤት በጣም ብዙ ሴት አለ፣ ብዙ ሰው አለ፣ ብዙ በቃ ሁሉም ሰው እረፍት ቤት ነው ያለውና እረፍት ቤት ባለ መንገድ ላይ ሰው ግን እንግዲህ ስራ ከማጣትም ገንዘብ ከማጣትም የቤት ኪራይ ከመጨማመርም ከብዙ መበጥበጥ ጋራ ነው እንግዲህ ሰው ያለው ማለት ነው። በዛ ላይ ደግሞ ያው ህገወጥ ህይወቱን ነፍስ ውጣት ምናምን ነው ታውቁታላችሁና በዛ ምክንያት እርስ በርሳቸው እየተጣሉ እርስ በርሳቸው እየተፈነካከቱ እርስ በርሳቸው በቃ ሰላም አጥተዋል። እዛ ውስጥ ታፍነው ስለሚቀመጡ ማለት ነውና ምን ለማለት ፈልጌ ነው፣ ሁሉም ነገር ያልፋል፣ ሁሉም ነገር አላፊ ነው፣ ነገ የተሻለ ነገር ይመጣል ማለት ፈልጌ ነው። ምክንያቱም አሁን እናንተ በተጣላችሁ ታዩታላችሁ፣ እርግጠኛ ላይ በተጣላችሁ በተፈነካከታችሁ ሰዓት የሆነ ነገር ሌላ ስሜታ ውስጥ በሆናችሁ ሰዓት የባሰ ራሳችሁን እየጎዳችሁ ነው የምትሄዱ እና ስሜታችሁን ለመቆጣጠር ሞክሩ። ለምሳሌ አንዲት ልጅ ጅዳ ላይ አይታችኋት ከሆነ ስራ የላትም ነው ያሉት፣ ጉርሻም ለቋታ ላይ ስራ የላትም ጃዛ ቤት ነው ያለሽ። በተጣሉበት መንገድ እንግዲህ አድማ ይዘው ፈጥረው አውጥተው ውጭ ላይ ጠለዋታል ነው የሚባለው ማለት ነው። እና ጉርሻ ላይ ለቋታ ላይ እንደዚህ አይነት ነገር አታድርጉ፣ እንደዚህ አይነት ነገር ይቅርባችሁ። ስሜታችሁን ለተወሰነ ጊዜ ተቆጣጠሩት። በቃ አቃለው ስራ ጠፍቷል፣ አቃለው ብዙ ነገር ጎርሏል፣ ብዙ ነገር እንደምትጨናነቁ አቃለው። ከሀገር ቤትም ደግሞ ችግራችሁን የሚረዳው እንደሌለ ሁሉንም ነገር እኔ አቃለው። እኔም እንደናንተ ስደተኛ ስለሆንኩኝ ማለት ነው። ግን በተቻላችሁ መጠን ደግሞ ገና ሀገር ቤት እንደዚህ ይሉኛል፣ ከዚህ እንደዚህ ሆንኩኝ ምናምን እያላችሁ አትጣሉ፣ እንትን አትበሉ። በተቻላችሁት መጠን እንዲያውም የእናንተ ካላችሁ ለእናንተ እየተሳሰባችሁ ያላችሁን ነገር እየተከፋፈላችሁ እየተዋደዳችሁ ነገሮችን ለማለፍ መጠንከር እንጂ እርስ በርስ መፋጀት፣ እርስ በርስ መናጨት፣ እርስ በርስ መጣላት፣ እርስ በርስ መደባደብ ትርፉ የባሰ ጉዳት ነው የሚሆንባችሁ ጓደኞቼ፣ የባሰ ጉዳት ነው የሚሆንባችሁ። ሲጀመር ባትጣሉ ብዬ መክራለሁ። ግን ደግሞ ከተጣላችሁ ደግሞ ሌላ ሪስክ ውስጥ ባትወስዱ ባትሄዱ መልካም ነው። አሁን በባለፈው ታስተውሱ ከሆነ ሲዘዋወር ነበር፣ እኔ ማስገባት ስላልፈለኩ ነው አሁን እዚህ ቪዲዮ ላይ። አሁን በባለፈው ታስተውሱ ከሆነ ማነው ደግሞ የሚደውለው? እግዚአብሔር ይገሰጻችሁ፣ እየደወሉብኝ ስለሆነ ነው፣ ይቅርታ አድርጉልኝ። አንዷ ጓደኛ ናት ብላ ካረገዘች በኋላ ኬክ ይዛ ሄዳ ይቅርታ ባብለናል ብላ እርጉዟን ሴት እንደገደለቻት ሪያድ ላይ ታውቃላችሁ። ሪያድ ላይ እንግዲህ እዚህ ደረጃ ላይ ተደራርሰናል። እርስ በርሳችን በሀገራችንም ሰላም አጥተናል፣ በሰው ሀገርም ሰላም አጥተናል ማሮችዬ። እና ለምንድን ነው እንደዚህ የምታደርጉት? ለምንድን ነው እንደዚህ የምትሆኑ? ለምንድን ነው ስሜታዊ የምትሆኑት? በእርግጥ ያለው ነገር ያለው ሁኔታ ስሜታዊ ያደርጋል፣ ያስለቅሳል፣ ያበሳጫል፣ በጣም ብዙ ነገር ያስደርጋል። ስራም ጠፍቷል፣ የሚረዳችሁ የለም። ማንኛውም ሰው ውጭ ሀገር ያለች ነው የምትባሉት። ኢትዮጵያ ላይ እሷ የገሌ ልጅ ውጭ ሀገር ነው ያለች፣ የገሌ ልጅ እንደዚህ ነው ያለች ነው የምትባሉት። ኦፍ ኮርስ ይሄ የታወቀ ነው። ቢሆንም ግን እናንተ ራሳችሁን የኖራችሁት የወደፊቱ እስከማይበልጥ ድረስ ራሳችሁን አረጋግታችሁ ስራችሁን ለመስራትና ከቻላችሁ ደግሞ ስራ ካላገኛችሁ ደግሞ በቃ ነገሮችን ለማሳለፍ ሞክሩ። አንደኛው ስሜታዊ ቢሆን እንኳን አንደኛውን ለማሳለፍ እርስ በርሳችሁ ተነጋግራችሁ መሞከር ነው ያለባችሁ። በተለይ ደግሞ አንድ ሰው ሲጣላ ሌሎቻችሁ የምታጋግሉ ሰዎች እኔ ነፍሳችሁ አይማርም። አሁን ላይ ሰው ሲጣላ ተው ብሎ የሚገላግል ወይም ደግሞ ተው ብሎ እንትን የሚል ሰው የለም። ልክ ሲጣሉ እንደዚህ ብላሽ፣ እንደዚህ አርጋሽ፣ እንደዚህ ብላሽ፣ እንደዚህ ብላሽ፣ እንደዚህ ሆና እየተባባላችሁ ነገር ያጋጋላችሁ የምታያይዙ ሰዎች፣ የሰውን ህይወት የሆነ ነገር ለማድረግ የምትሯሯጡ ሴቶች ከእንደዚህ አይነት ድርጊታችሁ ብትቆጠቡና ለቤተሰቦቻችሁ ብታስቡ። እናንተ ምንም ቤተሰቦቻችሁ ከእናንተ ምንም ላይፈልጉ ይችላሉ።
እናንተነታችሁን ብቻ ሊፈልጉ ይችላሉ በአሁኑ ሰዓት ምናልባት ከ103% ሊሆን ይችላል ከእናንተ ገንዘብ ሊፈልግ የሚችለው እንጂ ሌሎቻችሁ እናት በተለይ እናት ያላችሁ ሰዎች እናንተን ራሳችሁን ነው የምትፈልጋችሁ ስለዚህ እናንተ በሚመጣው ነገር ሁሉ ስሜታዊ ላለመሆን መሞከር ብትችሉ መልካም ነው በእርግጥ ስሜታዊ አለመሆን አይቻልም ማለት በቃ ዝም ስትሉም እንደ ፈሪ ትታያላችሁ ስትናገሩም እንደ ነገረኛ ትታያላችሁ የሆነ ነገር ሲፈጠርም እናንተ እንደዚህ የሆነ ነገር እንደዚህ ብላ ተባብላችሁ ከምትጣሉ ወይም ደግሞ ገሊት እኮ እንደዚህ ናት ገሊት እንደዚህ ናት እየተባባላችሁ የሆነውን ያልሆነውን እየሰራችሁ ነገር ራሳችሁን ህይወታችሁን ሌላ ሪስክ ውስጥ ከምትከቱ ይልቅ አስተውላችሁ ረጋ ብላችሁ እኔ ማን ነኝ እኔ መጀመሪያ ሰው መኖር ያለበት ለራሱ ነው ለራሳችሁ መጀመሪያ አይምራችሁን አስተካክላችሁ እኔ መላገር የምችለው ምንድነው ስሜታዊ ስትሆኑ ማትናገሩት ነገር የለም በርግጥ ግን ቢሆንም ደግሞ ይሄ ቢላ ከመዘናዘር ይሄ ዱላ ከመሰናዘር ብትጠበቁ መልካም ነው እኔ አንድ ጊዜ ምን እንደገጠመኝ ልንገራችሁ ስለውነት ማለት ነው እኔ ያው ስናገር ጩሄ ነው የምናገር ኔቸር ሆኖ ማለት ነው ለማስረዳት እንኳን በፈልግ ጩሄ ነው የምናገር እና ጩሄ ስለምናገር ሰዎቹ እንደ ምንድነው እንደ ተናጋሪ ነው የሚቆጥሩኝ ስለዚህ እኔ እሷ ተናጋሪ ናት ስለሚሉኝ አልናገርም ለምን በቃ ተናጋሪ ናት ስለምባል ብዬ ሰተራለሁ የሆነ ጊዜ ላይ ግን ዝም በምልበት ሰዓት በቃ ካቅሜ በላይ የሆነ ነገር ነው የገጠመኝ ማለት ነው በቃ ልክ ያኔ በቃ ልጅሽ የሚባል ነገር ነው በልጄ ጭራሽ ነው የተመጣው በቤተሰቤ ነው የተመጣውና ልክ በልጄ ሲመጣብኝ ያስኩት ብርጭቆ ይሁን ምን ይሁን ያስኩትን ራሱ አላቀው ለቀኩት ማለት ነው በላዋ ላይ ለቀኩት በቃ እንደዚህ በቃ ኢሞሽናል የምትሆኑበት በጣም ከባድ ነገር አለ ግን እኔ አሁን የዛን ጊዜው በጣም ተቀየርኩ እኔ ነኝ እዚህ ያለው ከተጣላንም እንኳን እዚሁ ነው መጣላት ያለብን እዚሁ ነው እኛ መነጋገር ያለብን አልፋችሁ ወደ ቤተሰብ የምትሄዱ ከሆነ ሌላ ችግር ነው የምትገቡት እና ስትነጋገሩ ራሱ አንቺ እንደዚህ ልጅ አንቺ እንደዚህ ልጅ አንተ እንደዚህ ልጅ ባትባባሉ ማንንም ሰው ቤተሰቡ ሲነካበት አይወድም እዚህ ጋር የተገናኘነው እናንተኛ ነን የምሬን ነው የምላችሁና በእንደዚህ አይነት ጉዳይ ያለፋችሁ ቤተሰብ የተሰደባችሁ እኔ ቤተሰብ እየተናገርሽ በጣም ሰው እኔ አሁን ለነገር ላወራባችሁ አይደለም በጣም ብዙ ነገርም ስለሚሆን ነው ስለማይ ነው እዚሁ ጋር እኔና እናንተ እዚሁ ጋር የተዋወቅነው እዚሁ ጋር ነው መነጋገር ያለብን አልፎ ከልጅ ጋር መሄድ አልፎ ቤተሰብ ጋር መሄድ ሌላ ፕሮብሌም ነው ሌላ የሰውን ኢሞሽናል መንካት ነው አሁን ይችልሽ ድዳ የተጣለችው ልጅ ይያት ጉርሻ ላይ ግቡና ምንዋም አይታይም ይሄ እንዳለ በቃ ተላልጣለች ተጎድታለች ይቺ ሴት ማለት ነው ምንም ኃይለኛ ልትሆን ትችላለች በዚህ ደረጃ ግን ሰውን መጉዳት መልካም አይደለም ምንም በቀል ተናጋሪ ልትሆን ትችላለች ኃይለኛ ልትሆን ትችላለች አይ ዶንት ኬር ያኔ ግን ደግሞ ቢሆንም በዚህ ደረጃ የሰው ልጅ እንትን ማድረግ መጥፎ ነው ያ ሰው ኃይለኛ የሚሆነው ነገረኛ የሚሆነው የሆነ ተናጋሪ የሚሆነው የሆነ ነገር ከጀርባው ስለሚኖር ነው በቃ የጀርባውን ነገር ማጣራት ካልታቻለ በቃ በሚናገረው ነገር እልፍ ብሎ መሄድ ማንንም አይጎዳም መተባበር ነው ትብብር ነው ፍራቻ ሳይሆን ትብብር ነው እና በማርያም ሌሎቻችሁ ልክ እንደኔ ኢሞሽናል እንዳትሆኑ እኔ አሁን እኔ አላቀም ብቻ ኢሞሽናል ለመሆን አትሆኑ በየሞክራለሁ እንጂ ከባድ ነው ለዓለመሆን ከባድ ነው ግን ደግሞ ራሳችሁን ጠብቃችሁ በቃ ቢያንስ በቃ ቆላችሁን እንኳን ቆልታችሁ ቆላችሁን እንኳን ገዝታችሁ ሻንጣችሁ ጋር አድርጋችሁ ውሃችሁ 2 ሊትር ውሃ ገዝታችሁ ያችን እየቆረጠማችሁ ያችን እየጠጣችሁ ለራሳችሁን አግልላችሁ ለመቀመጥ ሞክሩ በቃ ማትግባቡ ከሆነ እዛ ሰው ጋራ ፋሚሊ የዛ አብሮ ካለው ሰው ጋር የሆነ ነገር መፍጠር ማትችሉ ከሆነ ማትግባቡ አይነት ከሆነ ዳቦ ቆሎ አለላችሁ ቆሎ አለ ያንን ገዝታችሁ ሻንጣችሁ ጋር አርጋችሁ 2 ሊትር ውሃችሁን ገዝታችሁ እዛ ሰው ጋር ለራሱ ላለመጠጋት ላለመደብለቅ ላለመጫወት ላለማውራት ሞክሩ በቃ ላለመገናኘት ሞክሩ ጊዜው እስኪያልፍ ድረስ ዘንበል ማለትን የመሰለ የለም ዘንበል ብላችሁ ጊዜውን አሳልፉት እንጂ አንቺ ከማንበልጠሽ ነው አንቺ ከማን በተለይ እንደዚህ አንዳንድ ጊዜ የሆነ አዲስ ነቃን አዲስ አወቅን የምንል ሰዎች ራሳችን እንደምንኮፍሰው አላውቅም ስለሆነ ነው የምላችሁ አንዳንድ ጊዜ እንደዚህ አሁን አዲስ የነቃን ሰዎች አዲስ ከገጠር መተን እንደኔ አይነቱ ማለት ነው ከገጠር መተን ነቃን ስንል ምንናገረውና ናቀውም ምን ሰዎች አለን አደብ ይኑራል ይሄኛና አዋጣ ነው ሰበር ነው በቃ ሰበር ብንል
ጊዜያችንን እናልፈዋለን ሰበር ብንል ከናታችን እንደርሳለን ለማለት ያክል ነው ብዙ ነገር አበዛውባችሁ ይሄን ነገር ያልኳችሁ አንዷ ጓደኛዋን ስለገደለቻት ነው ጓደኛዋን ብቻ አይደለም ከጓደኛዋ ጋር የነበሩትንም 3 ሴቶችንም መርዛ ሆስፒታል እነሱ ስለተረፉ ነው ያቺ ግን የእርጉዝ ሆና ልትወልድ ሳምንት 5 ቀን ቀርቷት ነው እንግዲህ ነፍሷ 2 ነፍስ ያለፈው ማለት ነው ይሄ ምንድነው በስሜት የተነሳ ነገር ነው በመቀያየም የመጣ ነገር ነው ገብቷቸዋል አይደለ ይሄ ነገር የተፈጠረው ሰው ይችም ልጅ ደግሞ አሁን ምንም እንደሆነች ምን እንደተደረገች አይታወቅም ወስደው ግሻራ ላይ ጥለዋታል ጅዳ ላይ ማየት ትችላላችሁ ይሄ ከመሆኑ በፊት ምሰው ጋር ማን ተግባቡ ከሆነ ራሳችሁን ለማግለል ሞክሩ እዛ ሰው ጋር ለመጨቃጨቅ ያ ሰው አድማ የሚይዙባችሁ አሉ አድማ እንደዚህ አድማ ይዘው የሆነ ብቸኝነት እንዲሰማችሁ የሚያደርጉ አሉ የባዶነት ስሜት እንዲሰማችሁ የሚያደርጉ ሰዎች አሉ ያ ግን ለጊዜው ነው እንደዛ ቢያደርጓችሁ እናንተ ለጊዜው ስለሆነ ዘንበል ብሎ ለማለፍ መሞከር መልካም ነው ብዬ አስባለሁ ስለ እውነት ማለት ነውና ሌሎቻችሁ እኔ ምን እንደምላችሁ አላቅም እኔ እንጃ አላቅም እኔ አንዳንድ ጊዜ እንዴ አዲስ ነቃን ምንል ሰዎች እኔ ፈጣሪ ልቦና ይስጠን ስለውነት እኔና 10 ደቂቃ ምናምን እኔ ያክል አወራውባችሁና ለማንኛውም ተጠንቀቁ ለማለት ያክል ነው ዛሬ መልእክቴን ላስተላልፍ የወደድኩት ማለት ነው ሌላው ምንድነው አርቲስት ገነት ንጋቱ ነው ስለ አርቲስት ገነት ንጋቱ ነው ላወራ የመጣው አርቲስት ገነት ንጋቱ ባለቤቷ ጋር ታርቃለች እንግዲህ መልካም ነው መታረቋ ጥሩ ነው መታረቋ በጣም መልካም ነው ደስ ይላል በተለይ ደግሞ ለልጇ ማለት ነው ለልጇ በጣም ደስ ይላል በጣም ቆንጆ ነው ግን ይላል እዚህ ጋር ግን ይላል አንዳንድ ጊዜ የእሷ ለፍታለች በጣም ጀግና እናት ናት በጣም ጎበዝ ሴት ናት ብዙ መከራዎችን አሳልፋለች ወደ ኋላ ቪዲዮዋን ማየት ይቻላል ብዙ ነገሮችን አሳልፋለች ነው ለመናገርና በጣም ብዙ ነገሮችን አሳልፋለችና ያንን ካሳለፈችበት አንፃር በዘግዚው እሱ ጥሏት ነው ሄደውና ግን አሁን ላይ መስራት ስትጀምር በዩቲዩብ ብር ማግኘት ስትጀምር ልጆቿ መንቀሳቀስ ሲጀምሩ ሰው መሆን ስትጀምሩ ስለታረቁ ነው ይደሳላልኝ ግን እውነት ምን ነው እውነቱን እንነጋገራ እውነቱን እንነጋገር ከተባለ ይደስ አላለኝ ምን ነው እና ለማንኛውም ሀፍታም ስንሆን የምትበጡ ወንዶች ግን ሆዋሪው እና ለማለት ፈልጌ ነው ብር ሲኖረን መጀመሪያ ሲንግል ማም አድርጋችሁ ትታችሁ ብር ሲኖረን የምትመጡ ሰዎች ግን ሆዋሪው ግን እንደጋይሶች እንደው ታውግን ሴቶች ልብ አርጉ በቃ እና ለማንኛውም ለማለት እወዳለሁ ማሮችዬ እና በጣም ነው ማመሰግን ስለነበረን ቆይታ ላይክ ሼር ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ ጉድ ባይ